በአፋሕድ ውስጥ ሰርጎ የገባውን ብአዴን ብልጽግናን አምረረን እንታገለዋለን እንጂ ድጋፍ አንሰጠውም። አፋሕድ ከሀገር ውጭ የሚገኘውን ሰፊ ደጋፊና አባላቶችን እንዲያስተባብሩለት በማሰብ ወከልኳቸው ላላቸው ግለሰቦች ዕውቅና የማንሰጥ እንዲሁም አብረን ለመስራት የማንሻ መሆኑን እናሳውቃለን። በሰሜን አሜሪካ ከምንገኝ የዋሽንግተን ዲሲ፣ ዴንቨር፣ ኮሎራዶ እና ሎስ አንጀለስ ግብረ ኃይል አደረጃጀቶች የተሰጠ መግለጫ። በሁላችንም ዘንድ እንደሚታወቀው እኛ ሰሜን አሜሪካ ውስጥ የምንገኝ የዋሽንግተን ዲሲ፣ ዴንቨር፣ ኮሎራዶ እና ሎስ አንጀለስ ግብረ ኃይል አደረጃጀቶች አባላት ላለፉት 30 ዓመታት ኢትዮጵያ ውስጥ የተደረገውን የነጻነት ትግል በሐሳብ፣ በቁሳቁስ፣ በዲፕሎማሲና አድቮኬሲ በተጨማሪም መሬት ላይ ድረስ ወርደን ስንታገልና ስናታግል መቆየታችን የአደባባይ እውነታ ነው። ስናደርግ ባበጀነው እልህ አስጨራሽ ትግል በብዙ አባላቶቻችን ላይ ከፍ ያለ እንግልትና ፈተና ሲደርስ ኖሯል። በርካቶች ከሥራ ገበታቸው ያለ አግባብ እንዲባረሩ ሆነዋል። በመንግሥትና ደጋፊዎቹ ሴራም በየፍርድ ቤቱ እየተከሰሱ ተንገላተዋል። የሚኖሩበት የምዕራቡ ዓለም ቅንጡ ሕይወትና ቤተሰብ ሳያሳስባቸው መሬት ላይ ወርደው የሚደረገውን ትግል በመቀላቀል የሕይወት መሥዋዕትነት ከፍለዋል። እንዳለመታደል ሆኖ በግብረ ኃይል አደረጃጀት ታቅፈን ለበርካታ ዓመታት ባደረግነው ትግል መጣ የተባለው ለውጥ የኢትዮጵያ ሕዝብ የሚሻውን ዲሞክራሲና ነጻነት ሊያዋልድ ባለመቻሉና የተፈለገውን ውጤት ባለማስመዝገቡ ዛሬም እልህ አስጨራሽ ትግል ውስጥ እንገኛለን። በቁርጠኝነት እየታገሉ ለሚገኙ አደረጃጀቶችም ከፍ ያለ ድጋፍ በማድረግ በትብብር እየሰራን እንገኛለን። ግብረ ኃይሎቻችን በከፍተኛ ትብብር መንፈስ አብሯቸው ከሚሰሩ የትግል ድርጅቶች መካከል ግንባር ቀደሙ በአርበኛ እስክንድር ነጋ የሚመራው አፋሕድ እንደሆነ ይታወቃል። የግብረ ኃይል አደረጃጀቶች አባላቶችን በተለይም ለአርበኛ እስክንድር ነጋና በእርሱ ለሚመራው ድርጅት አፋሕድ የጀርባ አጥንት በመሆን ከቀደመው የውጭ አገር አስተባባሪዎች ጋር በምክክር እየተናበብን ስንሰራ እንደነበረ ለብዙዎች የተደበቀ አይደለም። ቁሳቁስና የተደራጀ ሐሳብ በማሰባሰብ ረገድ ብቻ ሳይሆን በዲፕሎማሲና ዓለም አቀፍ ግንኙነት ሥራዎች በጋራ በርካታ ስኬቶችን አስመዝግበናል። የግብረ ኃይል አደረጃጀቶቻችን ከአፋሕድ የውጭ አስተባባሪዎች ጋር በትብብር በምንሰራቸው ሥራዎች አበረታች ውጤቶችን እያስመዘገበን ባለንበት በዚህ ወቅት የአፋሕድ የሀገር ቤት መሪዎች ከአንደኛው አስተባባሪ ውጪ ሁሉንም የውጭ አስተባባሪዎች በጠቅላላ አባረው የፖለቲካ አቋማቸው ጥያቄ ውስጥ የገባና በመዋዠቅ እንጂ ጸንቶ በመታገል የማይታወቁ ግለሰቦችን በውክልና ሰጥተናል ሲሉ ታሪካዊ ስህተት የተመዘገበበት መግለጫ ሲሰጡ አድምጠናል። በተለይም ደግሞ ለበርካታ ዓመታት በታማኝነትና በቅንነት አብረን ስንሰራ የነበሩ እንደ አቶ ኡመር ሽፋው ያሉ አንጋፋ ልምድና ተሰሚነት ያላቸውን የፖለቲካ ዋርካዎች ነቅለው በመጣል ሁነኛ ስማቸው እንኳን በውል የማይታወቁ በስድብ የተካኑ ግለሰብ አምባገነኖች ትግሉን ለማስቆም እንሰራለን፣ ግልገል አምባገነኖች ትግሉን ለማስቆም እንሰራለን የሚሉ የቲክቶክ ባለሟሎች የህልውና ትግሉ የውጭ አስተባባሪ በሚል መተካታቸው እጅጉን ያስደነገጠን ጉዳይ ሆኖ አግኝተነዋል። ላለፉት ጥቂት ቀናት ጊዜ ወስደን ባደረግነው ገለልተኛ ምርመራ ነባሩን አስተባባሪ ኮሚቴ ተክተዋል ተብለው የተሰየሙት ግለሰቦች ከብልጽግና አገዛዝ ጋር ተልዕኮ ወስደው የሚሰሩ መሆናቸውን የሚያረጋግጥ ተጨባጭ መረጃ እጃችን ላይ ገብቷል። ከዚህ በፊት ለአማራ ሕዝብ የህልውና ትግል ሲሰበሰብ የነበረ ገንዘብም ለግል ፍላጎት ማሟያ ሲያባክኑ እንደነበር እኛው ራሳችን የመጀመሪያ ደረጃ ምስክሮች ነን። አዲስ ተወከሉ የተባሉ ግለሰቦች በህልውና ትግሉ መኖር የሚፈልጉ እንጂ ለህልውና ትግሉ የማይኖሩ እንደሆኑ ከጠባብ ፍላጎታቸው በሚነሱ አሳፋሪ ተግባራቶቻቸው በመረጃና ማስረጃ የተረጋገጠ መሆኑን እናሳውቃለን። ለመጣዱ ሲባል እንዲሉ እስከ ዛሬ ድረስ የያዝናቸውን የድምፅና የጽሑፍ ማስረጃዎችን እንዳስፈላጊነቱ ለህዝብ ይፋ በማድረግ ህዝብ እውነታውን እንዲያውቅ እናደርጋለን። በመሆኑም አፋሕድ አውቆም ሆነ በማስተዋል ጉድለት የፈጸመውን አደገኛ የፖለቲካ ስህተት በአስቸኳይ በማረም ራሱን ከብልጽግና ሰርጎ ገቦች ማጽዳት ካልቻለ እኛ የዋሽንግተን ዲሲ፣ ዴንቨር፣ ኮሎራዶ እና ሎስ አንጀለስ የግብረ ኃይል አደረጃጀቶች የጋራ አመራር ከአፋሕድ ጋር አብሮ መስራት ማቆማችንን በሙሉ ድምፅ ወስነናል። በውጭ የሚገኘው ማህበረሰባችንን ይህንን ውሳኔ ተቀብሎ ቢያንስ ገንዘብና ጊዜውን በብልጽግና ካድሬዎች እንዳይበላ እናሳስባለን። ይህንኑ ለህልውና ትግሉ አደጋ የሆነ
ጉዳይ ለመቀልበስ ይቻል ዘንድ ከአርበኛ እስክንድር ነጋ ጋር በቅርቡ ነፃና ገለልተኛ ውይይት በዝግ የምናደርግ ሲሆን የደረስንበትን ውጤት ለህዝብ ይፋ እናደርጋለን። ድል ለዲሞክራሲ፣ ድል ለአማራ ህዝብ ትግል፣ ድል ለኢትዮጵያ ህዝብ ትግል። ሰኔ 30 ቀን 2025 ዓ.ም